ኢየሱስ ከሱን ተውትና ማን ነው እንዴ? አንደበትህን ተሳስሯል። ሲጀመር አንደበትህ ተሳስሯል። ጥሩ አይደለም፣ አትጠጣ። እሺ ችግር የለውም። ሞቅ ማድረግ ይችላል። ግን የት ነው ደርሶ? የት ነው? ኦርቶዶክስ ነው እንዴ? ኦርቶዶክስ ነኝ። ቁጥር አይዘላብዱ መዳን እየዘላበዱ ነው። ስነ ስርዓት እንጂ ወንድሜ፣ እኔ እንደሱ እየዘላበዱ ነው አትበለኝ። እንደሱ ስትናገር እኔም እንደዚህ አይነት ስድድብ ውስጥ ውጣ። በቃ ሶስት የተሰጠኝ የፓስተርነት ስልጣን የለም። ፓስተር እና ማነው ስምህ? አሁን ተራ ምን እኔም መርጌታ ጽጌ ካላልኸኝ እኔም የምጠራበትን ስም ድሮ ራስህን የገለጥክ ከኛ ከሳቴ ብርሃን መተህ እኮ ገንዘብ ለምነህ ፓስተር ሆነህ እኮ መተህ እኮ ከኛ ገንዘብ ለምንሃል እኮ። ፓስተር ሆነው ቃሉን ራሱ ምን እንደሚል ሳያውቁ ለምንድን ነው የሚከሱት? አሁን ኦርቶዶክሳውያን የኢየሱስ ክርስቶስ የማይመጥነኝ ሰው ጋር ነው ያለሁት። አይደል? ችግር የለውም። ክርስቶስም እንደዚህ አላለም። አሁን ድነሃል ወይስ አልዳንህም ተብለህ ስትጠየቅ ትክክለኛው መልስህ ልብን የሚያሳርፈው የትኛው ነው? ድኛለሁ። ቃል መቀበልና ማክበር ግዴታው ነው። ምንም የሚያጠጋጋበትም ነገር የለውም። ሌላ ተዛማጅ ነገር አያስፈልግም። ተዛማጅ ነገር ቢያስፈልግም እግዚአብሔር አብ ነው ማድረግ ያለበት እንጂ እኛ አይደለንም። ጉድለት ካለ የልጁ ደም የእኛን ደህንነት የማያሟላለት ከሆነ እግዚአብሔር አብ ነው ተጨማሪ ሐሳብ ማምጣት ያለበት እንጂ እኛ እንዳነሰ አድርገን የምናሟላው ነገር ሊኖር አይገባም። ጉድለት ካለ የአብ ችግር ነው። አብ ነው የሚጨነቅበት። አብ ደግሞ ዓለም ሁሉ በእርሱ እንዲድን ብሎ አንድያ ልጁን ሰጥቷል። ልጁ የሚከፈለውን መስዋዕትነት ከፍሏል። ምንም የቀረ ነገር የለም። ስለዚህ ዮሐንስ እንኳን በመልእክቱ በአንደኛ ዮሐንስ ምዕራፍ 2 ላይ ልጆቼ ሆይ ኃጢአት እንዳታደርጉ ይሄን እጽፍላችኋለሁ። ማንም ከእናንተ ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን። አሁን ብዙ ሰዎች አዳም ለወደቀው ውድቀት ነው ክርስቶስ የሞተው፣ ከዚያ በኋላ ግን በስራችን ነው የምንድነው የሚሉ አሉ። እንደዚህ አይነት ነገር የለም። ማንም እንዳይመካ ከስራ አይደለም ብሏል ጳውሎስ። ኢየሱስ የአዳምን ውድቀት ነው ያስወገደልን። ከዚያ በኋላ ግን የራሳችን ጉዳይ፣ የራሳችን ጥረት፣ የራሳችን ድካም ነው፣ የራሳችን በጎነት ይጨመርበታል ብለው የሚናገሩ ሰዎች አሉ። ይሄንን ጳውሎስ ያወግዛል፣ ሐዋርያት ያወግዛሉ። ስለዚህ ማንም እንዳይመካ ከስራ አይደለም ነው የተባለው። ይሄ ነገር ጉድለት ካለው ደግሞ በልጁ ደም በኩል እግዚአብሔር አብ ያቀረበው የእርቅ ሰነድ ብቁ ካልሆነ አብ ነው አሟልቶ ይሄና ይሄ ያስፈልገኛል ብሎ 2 እና 3 ነገር ማቅረብ ያለበት እንጂ እኛ እግዚአብሔር አብ ባላለው ነገር፣ እግዚአብሔር አብ ጎሎኛል ባላለው ነገር፣ እናንተ ሙሉበት ባላለው ነገር እኛ የምናደርገው ነገር የለም። ስለዚህ እኔ ሰው ሁሉ ኦርቶዶክሳውያን፣ ካቶሊካውያን፣ ወንጌላውያን ይሰማል ነው ዝም ብዬ ነው የምለፈልፈው? ይሰማል። ይቀጥሉ። ይሰማል፣ በጣም ይሰማል። እሺ እና እግዚአብሔር አብ በቂ አድርጎ የሰጠን በምንም ተአምር የኛን ምግባር ማንለጣጥፍበት የኛ ምግባር እንደ ሽልማት እንደ አክሊል ይሆነናል። አንተ ታማኝ በጎ ባሪያ የሚያስብለን መልካም ነገር ይኖረናል። ጌታችን እኛን ሲያድነን በቃ ድናችኋል፣ ከዚህ በኋላ መልካም ስራ የሚባል ነገር አቁሙ አላለንም። እንዲያውም እነ ጳውሎስ ሲናገሩ መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠር ነው ያሉት። ስለዚህ እንዲያውም የዳነ ሰው የሚሰራው ብዙ ስራ አለው ማለት ነው። ብዙ ስራ አለው። ትልቁ ስራ ፍቅር ነው። ማንም የክርስቶስ ሆኖ ፍቅር ካለው የማያደርገው በጎነት የለም። ምክንያቱም ፍቅር ራስን ለባልንጀራ መስዋዕት አድርጎ እስከሚሰጥ ድረስ ያስገድዳል። እና ይሄ የሆነን ነገር እንድናደርግ ታዘናል። ከዚያ በተረፈ ግን መዳን በስራ እንደሆነና ከክርስቶስ ቤዛነት ጋር የሚጨማመር ነገር የለም። አሁን እኛ እንደተሐድሶ ኦርቶዶክሳውያን ጋር ብዙ ጊዜ የምንሟገተው ስራን እንደ አንድ የመዳን መስፈርት ወይም ደግሞ ከክርስቶስ ጋር ሲደመር ምግባር ብለው
ምግባርንና እምነትን ደምረው የመዳን ውጤት አድርገው ያቀርቡታል። እንዴ እኔና ክርስቶስ ነን እንዴ መዳንን ያመጣ ነው? እኔና ክርስቶስ መዳንን አላመጣንም። ብቻውን መዳኑን ያመጣው እርሱ ጌታዬ ነው። እኔ ያንን መዳን አሜን ብዬ ከመቀበል ውጭ ምንም ድርሻ የለኝም። ያዳነኝን ጌታ ግን እሳት ውስጥ መግባትም ካለብኝ እሳት ውስጥ ገብቻ አከብረዋለሁ። ጉድጓድ ውስጥ መግባት ካለብኝ ጉድጓድ ውስጥ ገብቻ አከብረዋለሁ። እንደነ ጴጥሮስ ተዘቅዝቆ መሰቀል ካለብኝ ተዘቅዝቄ ተሰቅዬም አከብረዋለሁ። ከኔ የሚጠበቀው መታዘዝ ነው። በመታዘዝ ጌታዬን ማክበር ነውና ይሄ ነው። ሌሎቻችሁን ጊዜ ማጣበብ የለብኝም። ከእናንተ ሰምቼ ደግሞ እድል ሳገኝ በኋላ እናገራለሁ። ክብር ለእግዚአብሔር ለአምላካችን ለዋጀን ከነገድ ከቋንቋ ከዘር እኔ አሁን እንደ መቋጫ የምናገራት ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት የሚባል እውነት ልንገራችሁ ጠላት የዘራብን እኔነት ነው። ክርስትና ብቻ በቂያችን ነው። ይሄ ስም በቂ ነው። ስለዚህ አሁን እነዚህ አማኞች ክርስቲያኖች ነን የሚሉ ወገኖች አቅም አላቸው። ተጠራርቶ መሰብሰብ አቅም አላቸው። መነጋገር አቅም አላቸው። ስለዚህ እንዲያው ኦርቶዶክስ ቤተክርስቲያንም እንደ ተሰሚነቷ ወንጌላውያንንና ሌሎችን ቤተ እምነቶች ጠርታ ምን እናድርግ በዚህ ጉዳይ እድሜ ልካችን ጌታ እስኪመጣ እንዲያው እንትና ተባብለን መኖር አለብን ወይ? ወደ አንድ ክርስትና ወደ አንድ ጌታ ስር እንጠቅለል እና ይሄ ስም ካስፈለገ እንደ ታፔላ እንደ መጠሪያ እንጠቀምበት። ከዚህ በተረፈ ለመለያያ ግን እርግማን ሆኖናል፣ የጥፋት መንገድ ሆኖብናል ተባብለው ወደ አንድ የክርስቶስ ጣራ ስር መግባትና በአንድ መድረክ ላይ የጋራ አምልኮ፣ የዝማሬ መስዋዕት፣ የከንፈር ፍሬ ማቅረብ ነው የሚጠበቅባቸው። ይሄ ደግሞ የተሐድሶ አንዱ ሩጫው ነውና አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ጥያቄ ያለው ይጠይቃል። ግን አሁን ለምሳሌ በኢትዮጵያ እንደው እኮ እንኳን የሃይማኖት አባቶች ቀርተው ፖለቲከኞች እንኳን እስቲ በጋራ እንምከርና ወደ አንድነት የምንመጣበትን ችግራችንን እንወቃቀስ ብለው በፊት ለፊት ያጠፋም ካለ ጥፋተኛ ያለማም ካለ አልምቷል፣ መመለስ ያለበትም ካለ እንዲመለስ ቁጭ በሉና እንወያይ፣ እናውራ። በጠመንጃ ሳይሆን እስቲ በእስክርቢቶና በጠረጴዛ ዙሪያ እንነጋገር ተባብለው ቁጭ እያሉ ነው። ዓለም ወደዛ እየሰለጠነች ነው። ከዛ አልፎም ለምሳሌ አንድ አፍሪካ እንድትኖር መከፋፈል እንዲቀር ሀገራት ከሚሆኑ አፍሪካ የምትባል ኮንቴንት እንደ አንድ ሀገር ብትሆን፣ ዩሮፖቹ በአንድ ቪዛ ሁሉም 28 ሀገሮች ፈረንሳይ የገባ ሰው ጀርመን እንዲገባ ፈቅደው በቃ በአንድነት በአንድ ገንዘብ እንገበያይ ያሉ ነው። ሃይማኖተኞች ምንድነው በየጎጣው የሚያጣላችሁ ብለው የሚያነሱ ሰዎች ስላሉ ምን መልስ አሉት ለዚህ? እርሱ እንዴት እቺ መጨረሻዋ የሃይማኖት አባቶች ለምንድነው እኔ ከሌ ነኝ ከሌ ነኝ ብሎ በአንድ መስማማት ያልተቻለው? እነዚህ ፖለቲከኞች እንኳን በአንድ ብር እንገበያይ፣ አንድ አስተዳደር ይኑረን፣ አንድነት ህብረት ይኑረን ይላሉ። ለምንድነው ሃይማኖቶች መከፋፈል ያስፈለጋቸው? የሃይማኖት ሊቃሃን የሆኑ ወይም አባቶች የሆኑ ሰዎች ለምን ወደዛ መግባባት አልደረሱም? ይኸውልህ እኔ አሁን ይሄ ችግር በየቤተ እምነቱ የገባ አንድ ክፉ ማንነት አለ። ለምሳሌ አሁን እኔ እንደ ቤተ ክርስቲያንን እንደ ምሳሌ ብወስድ በርከት ያሉ ሊቃውንት ይሄ ነገር በጣም ወሳኝና አስፈላጊ ነው፣ መነጋገር ይኖርብናል፣ መጽሐፍ ቅዱስ የማይፈተው ቋጠሮ የለም፣ በዚህ ነገር ላይ ተነጋግረን ችግሮቻችን ቢኖሩ እንኳን መፍታት ያቃተን ችግሮች ቢኖሩ እንኳን ለመለያያ ሰበብ ሊሆኑና አይገባም የሚሉ በቤተ ክርስቲያኒቱ ውስጥ አሉ። ነገር ግን ቀደም ብሎ በእኔ ዕድሜ እንኳን እና አለቃ እያሌው ታምሩ የሊቃውንት ጉባኤ ሰብሳቢ በነበሩበት ጊዜ አባቶቻችን ያወገዙትን ውግዘት አናነሳም፣ ካቶሊክ ርኩስ ናት፣ ኦርቶዶክስ ብቻ ናት የክርስቶስ ሆና የምትቀጥለው ብለው አቡነ ጳውሎስ 7 ጊዜ ዓለም አቀፍ ስብሰባ ተደርጎ ያደረጉትን ጥረት እንዲሁም እሳቸው ፕሬዚዳንት በነበሩበት ጊዜ የዓለም አብያተ ክርስቲያናት ይሄንን መለያየት ሊያስወግዱ አንድነት ጥረት ባደረጉበት ጊዜ አለቃ እያሌው ናቸው አቡነ ጳውሎስ አቶ ጳውሎስ ብለው አውግዘው ከቤተ ክርስቲያን ተገልለው በመኖሪያ ቤታቸው በጋዜጣ ሲያወግዙ የኖሩና ወገኔ አባቶቻችን ያወገዙትን ደንበር አናፈርስም፣ የአባቶችን ደንበር አናፈርስም ብለው ህዝቡን ያደናበሩትና አኩርፎ እንዲቀር ካቶሊክ የሚቆርበው በውሻ ስጋ ነው፣ ካቶሊክ እምነት የለውም፣ ካቶሊክ ወልድን ፍጡር ነው ይላል፣
ድንግል ማርያምን ኃይለ አርያማዊት ከሰማይ የመጣች ልዩ ፍጥረት ናት ነው የሚለው። ስለዚህ ከዚህ ህብረት ጋር እንዳትተባበሩ ብለው እንደገና ደግሞ እውቀት የጎደላቸው ሰባኪዎች ካቶሊክን በሚያጥላላና በሚያንቋሽሽ መልኩ ሰበኩት። ከዚያ በኋላ ፕሮቴስታንቱ ደግሞ የካቶሊክ ውላጅ ነው ከሱ ምን ትጠብቃላችሁ የሚል የተለያየ የተክፋፋ ትምህርት መጣ እንጂ ኢትዮጵያ መጽሐፍ ቅዱስ ማህበርም አንዴና ሁለቴ ዓመታዊ ስብሰባ ሲያደርግ ይሄንን ሐሳብ እንዲነሳና ልዩነቶች እንዲፈጥሩ ተደርጎ ነበረ እና አውደ ጥናት ተካሂዷል። አንድ ጊዜ አፍሪካ አንድነት አዳራሽ የሃይማኖት አባቶች አንድ ጊዜ ስብሰባ አደረጉ፣ የጋራ ስብሰባ። እዚያ ስብሰባ ላይ ኦርቶዶክሱም ያቀረቡት ጥናታዊ ጽሑፍ አንድ ለመሆን ነው። እንግዲህ ችግሮች እንዴት ይፈቱ፣ መለያየቶች፣ መነቃቀፎች ይብቁ፣ በቃ የፍቅር ወንጌል እንስበክ በየራሳችንም ቢሆን ብለው ነው እና የቀረበው ጥናታዊ ጽሑፍ ምንድነው? ከኦርቶዶክሱ ፕሮቴስታንቶች ህዝባችን ወሰዳችሁብን እና መልሱልን ነው መሰለኝ እንትኑ ሐሳቡ። መልሱልን፣ ህዝቡን ወስዳችሁብናል፣ መልሱልን፣ የኛን ህዝብ ነው የወሰዳችሁ፣ እናንተ ምንም ህዝብ የላችሁም አይነት ነገር ጥናታዊ ጽሑፍ አቀረቡ። እኔ ያኔ ጋዜጣ ላይ ሰራ ነበርና መፍትሄው ወንጌል መስበክና መመለስ ነው መድኃኒቱ እንጂ የተወሰደን ህዝብ ቆጥራችሁ አስረክቡን ማለት ይሄ በሞዴል 60 በሞዴል 30 የሚደረግ ርክክብ አይደለም። ወንጌል ተሰብኮ የተወሰደ ህዝብ ካለ ወንጌል ሰብከን ነው ማምጣት ያለብን። በዝማሬ የሄደ ህዝብ ካለ በዝማሬ ነው ማምጣት ያለብን ብየስል አንተ እንትን ምንድነው ያሉኝ ዶላር ያሰከረህ ቦሌ አፓርታማ ተከራይተውልህ የምትኖር ቀበጤ ጴንጤ ውሻ አታርፍም ደግሞ እንዴ ስትል ተብዬ ነው በጋዜጣዬ በራሴ ጋዜጣ የተተቸሁትና እንዲህ አይነት ሰዎች ስላሉ እነዚህን ጥሶ በማለፍ ወደ አንድነቱ ካልጣርን ልዩነቶቹ ሊቀጥሉ ይችላሉና እነዚህ ሰዎች ናቸው ለችግሩ መስፋፋት ምክንያት የሆኑ እንጂ ለህብረቱ ደግሞ አንድ መሆን የሚፈልጉ አሉ። በወንጌላውያንም ቢሆን ለአንድነቱ ብዙ ትኩረት የማይሰጡ በቃ የራሳቸውን ቸርች ብቻ የሚመሯትን ቸርች ብቻ ቅድስት ንጽሕት የራሳቸው ብቻ መንፈስ ቅዱስ ያለባት ከጌታ ጋር ተመካክረው የሚሰሩባት ሌላው ሁሉ ሌላ እንደሆነ አይነት ደግሞ የሚናገሩ ሰዎች አሉ። ይሄ ደግሞ በወንጌላውያን አልተመከረበትም፣ ውይይት አልተካሄደበትምና ይሄም አንድ ሌላ ችግር ነው ብዬ አስባለሁኝ። በተረፈ ወንጌላውያን ኦርቶዶክስን እናት ቤተክርስቲያን ናት እያሉ አክብሮት እየሰጡ ለዚህ ደግሞ ናፍቆትና ጥማት እንዳላቸው ትልልቅ አብያተ ክርስቲያናትን እያገኘው እየሰማኋቸው ነውና በዚህ ደግሞ እነሱን ሳላመሰግን አላልፍም። አመሰግናለሁ። ምናልባት ጥያቄው ተመልሶ ከሆነ እሺ፣ በጣም ጥሩ፣ ችግር የለም። ጥያቄን ያነሳ ነው። እዚህ ውስጥ ጥያቄ ያልገባው ቶኔቶር አብዲ ሰርኬ ጥያቄ ካላችሁ በጨዋነት በስነ ስርዓት ሪስፔክትፉል በሆነ የሃይማኖት አባት መሆናቸው ብቻ ሳይሆን በእድሜም ትልቅ ሰው ስለሆኑ ምናልባት ንግግራቸው መካከል የማይጥመን ካለ እንኳን ስህተት በሌላ ስህተት ስለማይታረም በአግባቡ መጠየቅ ይቻላል። ቶኔቶር እድል እሰጣለሁ። ከዛ አብዲ፣ ከዛ ሰርኬ። አብዲ ቀጥለህ ነው። መጀመሪያ ቶኔቶር ነው። አመሰግናለሁ። ቆይ ቶኔቶር ነው መጀመሪያ የገባው። ጥያቄ ከሌለው ቶኔቶር ትቀጥላለህ ካለው። እሺ፣ አመሰግናለሁ። ሶፊዬ እንደምን አሉ? መርጌታ ደህና ነው ወይ? ደህና እግዚአብሔር ይመስገን አለን። በመጀመሪያ ደረጃ መጨረሻ ላይ ያሉት ነገር ምንድነው? ሌላ ክፎት ፈልጌ ሳይሆን ኦርቶዶክሶች ፕሮቴስታንቶች ህዝብ ሁሉ መንቀፍማ ይቻላል። እሳቸውን አትንቀፍ፣ ሀሳባቸውን መንቀፍ ትችላለህ። ማን ይከለክላል? ይሄማ ሀሳብ ነው። እሳቸውን በነፃነት ሀሳባቸውን ተናግረዋል። ሀሳቡን መንቀፍማ ይቻላል። እዚህ ላይ ጾም ጸሎት የለም እኮ ሀሳብ ላይ ግለሰቡ ላይ ነው ጾም ጸሎት። ግለሰቡን ፐርሰናሊ አታክ ማድረግ መስደብ አይቻልም እንጂ ለተናገሩት ነገር ማንም እኔም ለተናገርኩት ነገር ስጠየቅ ቅር ሊሰኛ አይገባም። እንደሱ ያይ ችግር የለም። እሺ ወንድሜ እግዚአብሔር ያክብርልኝ። እና መርጌታ ምንድነው ቅድም ሲናገሩ በነበረ የምክክር ጉባኤ ላይ ኦርቶዶክሶች ፕሮቴስታንቱ ህዝቡን ወሰዱብን ብለው ካልመለሱልን የሚል ሀሳብ እያነሱ ብለው የተናገሩት ንግግር ይሄ እኔ በእርግጠኝነት የምናገረው ምንም መረጃ የሌለው አሉባልታ ነው እና ወሬውን ሀሳቡን እኔ መጀመሪያ ስሰማው ውድቅ ነው የማደርገው። እንደዚህ አይነትም አባባልም የለም። ሲጀመር በኢትዮጵያ
ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ሁሉም ፈጣሪውን አውቆ በቤተክርስቲያን ምስጢራተ ቤተክርስቲያን እየተካፈለ እንዲኖር መምህራኖቻችን አባቶቻችን ያስተምራሉ። ነገር ግን እንደዚህ ወሰዳችሁብን ተብሎ ማንንም ሰው አይወቀስም። ቢቻል ሁሉም ሰው አምላኩን አውቆ ወደ ቤቱ እንዲመለስ ነው የሚደረገው። ሲቀጥል ግን ቅድም ከመጽሐፍ ቅዱስ አንጻር ሲያነሱት የነበረው እርስዎ ተሐድሶ ነው። ኦብቪየስሊ ግን አንዳንድ ቃላቶች በማመን ብቻ ነው የሚዳነው። እንደውም ሲያነሱት የነበረው ቃል አለ የሐዋርያት ሥራ ምዕራፍ 4 ቁጥር 12ን ድንቅም በሌላ ለማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ይህን ጥቅስ ሐዋርያት ሲናገሩት ምን መሰረት አድርገው እንደተናገሩ እንዲመልሱልኝ ይፈልጋለሁ። ከዛ መዳን በስራ አይደለምም ስላሉ ከዛም የተነሳ ጥያቄ አለኝና እሱን እንዲመልሱልኝ ስለፈለግኩ ነው። መርጌታ እስኪ ይሰማዎታል? እስኪ የመጀመሪያውን እስኪ እንድንበት ዘንድ የተሰጠ ለሰዎች የተሰጠ ስም ከሰማይ በታች የለም ሲል ከአውዱ አንጻር ለምን እንደተባለና ማን እንዳለው ቢነግሩን። ሐዋርያው ቅዱስ ጴጥሮስ በዚያው በኢየሩሳሌም በነበረበት አገልግሎት መጀመሪያ መንፈስ ቅዱስን እንደተሞሉ አካባቢ ከምዕራፍ 2 ጀምሮ ምዕራፍ 3 ምዕራፍ 4 የተደረገ በኢየሩሳሌም ትልቅ ጉባኤ ነው። ሐዋርያው ቅዱስ ጴጥሮስ ይህንን ሲያስተምር እንደሚታወቀው የጌታን ትምህርት የሚቃወሙ አመጣጡን ሁሉ አግባብ ባልሆነ መንገድ እንደመጣና ሐሰተኛ እንደሆነ የዮሴፍ ልጅ እንደሆነ አድርገው የሚናገሩና ትምህርቱን የሚያስተባብሉ የመቅደሱ ዋና ዋና የሚባሉ አገልጋዮች ነበሩ። እነሱን ህዝቡ ይሰማቸዋል በሚገባ። ህዝቡ እነሱን ያዳምጣል። እንደውም በቃ ህጉን ጠቅሰው በዘመናት መካከል ከህጉ ጋር የኖሩ እነሱ በመሆናቸው እነሱን ከእግዚአብሔር በታች የሙሴን ያህል አድርጎ አክብሮ የሚቀበል ነው ያ ህዝብ። ስለዚህ ከዚህ የተነሳ በነ ጴጥሮስ ስብከትና በካህናቱ መካከል የነበረው ልዩነት ቀላል አልነበረም። እነ ጴጥሮስን እያሰሩ ይሄን ስም ከዛሬ ጀምሮ እንዳትጠሩ ብለን አዝዘናቸው አልነበረም ምን እያሉ እያሰሩም እየገረፉም ያንገላቷቸው ነበር። ከዚህ የተነሳ እነ ጳውሎስ ለነ ጴጥሮስ ከዚያ መካከል ለሚመጣ ድምፅ ህግን በመጠበቅ ሌላም ስርዓት በመፈጸም መስዋዕት በማድረግ የሚገባውን ኦሪታዊ ስርዓት በመፈጸም ደህንነት እንደሚገኝ ተደርጎ የተሰበከለት ህዝብ ስላለ ሐዋርያው ጴጥሮስ ይሄንን አስመልክቶ ይሄን የተናገረው ለአሕዛብ አይደለም። ምናልባት አሕዛብ የመጡ ይሆናሉ፣ ግን በአሕዛብም በሌላም ሀገር የተበተኑ ለበዓል የመጡ እዚያው ለ7 ቀን ያህል የሚሰነብቱ በርካታ ይሁዳውያን ስላሉ ያንን ስብከት ለመስማት የተሰበሰቡ ህዝቦች ነበሩ። ለዚህ ነው ጴጥሮስ መዳን በሌላ በማንም የለም ብሎ ይሄ ጥብ ወደ ኋላ ያለ የሆነ ባክግራውንድ ከዚህ አንጻር ነው የተናገረው የሚያስብል አይደለም። መዳን በሌላ በማንም የለም ከተባለ መዳን በኢየሱስ ብቻ ነው፣ እንድንበት ዘንድ ከሰማይ የተሰጠን እርሱ ነው እያለ ነው። ስለዚህ ወደ ኋላ ሌላም መነሻ ምክንያት ይኑረው፣ አይሁዳዊነትም ይኑረው፣ ግሪካዊነትም ይኑረው፣ ሌላም አይነት ይኑረው፣ እሱ ምንም አይደለም። ዋናው መደምደሚያው ግን ያመጣ በዚህም ተባለ በዚያ ከሰማይ የተሰጠን እንድንበት ዘንድ ሌላ ስም የለም፣ መዳን በሌላ በማንም የለም በማለት ይህንን ነው የተናገረ። እምረዳው ይህንን ነው። አይ ከዚህ አንጻር ነው እንዳለው አይደለም እምትለኝ ካለ ግን እስቲ ካንተ ልስማ። እሺ መርጌታ ምን ቢሏቸው ነው እንደዛ ያሉት? እስኪ አሁን እነ ቅዱስ ጴጥሮስ መጀመሪያ እንየው እስኪ ክፍሉን ምን ብሏቸው ነው እንደዛ ያሉት? እሺ ምን ሲሏቸው? እሺ ፈልግ ነው። እስቲ አንተ ካጠገብህ ከሆነና ማንበብ ከቻልክ አንብብልኝ። እሺ እንዲህ ነው የሚለው ክፍሉ። እሺ ለሕዝቡም ሲናገሩ የካህናት አለቆችና ቁጥር 1 ጀምሮ ነው እንግዲህ የማነበው
የመቅደስ አዛዦች ሰደቃውያንም ህዝቡን ስላስተማሩና በኢየሱስ የሙታንን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ። እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ ያኖሯቸው። ነገር ግን ቃሉን ከሰሙት ብዙዎች አመኑ። የወንዶችም ቁጥር 5000 ያህል ሆነ። በነገውም አለቆቻቸውና ሽማግሌዎች፣ ጻፎችም፣ ሊቀ ካህናቱ ሐናም፣ ቀያፋም፣ ዮሐንስም፣ እስክንድሮስም የሊቀ ካህናቱም ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ። እነርሱንም በመካከል አቁመው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው። በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች፣ እኛ ዛሬ ለድውዩ ሰው ስለተደረገው መልካም ስራ ይህ በምን እንደሆነ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው፣ መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ነው የሚለው። አንተ እስቲ ይህንን ልዩነቱን ንገር። እሺ ጥሩ። እሺ ከሰባትና ስምንትን 9ን ሲያነቡት አይተው ከሆነ እነርሱ በመካከል አቁሙ በምን ኃይል ወይንስ በማን ስም እናንተ ይህን አደረጋችሁ ብለው ጠይቋቸው። ከዛ በፊት ምን አድርገው ነበረ ነው ዋናው ነገር። እንደዚህ ብለው የጠይቋቸው ምን ቢያደርጉ ነው? ከዛ 8 ምን አለ? በዚህ ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቃዎችና ሽማግሌዎች፣ እኛ ዛሬ ለድውዩ ሰው ስለተደረገው መልካም ስራ ይህን በምን እንዳዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርን ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን አለ። ለምን? ምዕራፍ 3 ከቁጥር 1 ጀምሮ ሄዶ ያንብቡ። እነሱ ወደ ቤተ መቅደስ በሄዱ ጊዜ አንድ ድውይ ሰው በመንገድ ላይ በሩ ላይ ያገኝ ነበረ። ምጽዋት ለመናቸው። ድውይ ሆነው እንዳገኙ ያንብቡት ከፈለጉ ያውቁታል ምናልባት ክፍሉን። ስለዚህ ማንበብ አይጠበቅብንም ክፍሉን በደንብ ስለምናውቀው። አሁን አንተ ግልጽ እንድታደርግልኝ ሐሳብህን፣ ይሄ ከፈውስ ጋር ብቻ የተያያዘ ነው ይሄ ቃል ወደ ሌላ አቅጣጫ ከዘላለም ሕይወት ጋር እንዳይያያዝ እያልከኝ ነው? እንዴት ነው? እኔ ብቻ ነው አላልኩም፣ ግን እዚህ ክፍል ላይ ለምሳሌ እየተናገሩ ያለው በምን ስልጣናቸው ይህን አደረጋችሁ ብለው ሲጠይቋቸው ከዚህ በፊት ያደረጉት ምን ነበረ ነው አይደለ? ድውይን ማዳን ነው አይደለ? መርጌታ ድውይን ስላዳኑ ነው አይደል እንደዚህ የጠየቋቸው? በጣም ጥሩ። ስለዚህ በምን ጉዳይ በምን ስልጣናችሁ ነው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ሲጠይቋቸው ነው እንድንበት ዘንድ መዳን በሌላ ማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። እንዲሁም ከማለታችሁ በፊት 8 ላይ እኮ ይናገራል ስለ መዳኑ። ይህ ድውይ ስለዳነ እናንተ ይህን ነገር ትናገራላችሁ ብሎ ይናገራል አይደል? እኛ ዛሬ ድውዩን ሰው ስላደረግነው መልካም ስራ ይህ በምን እንደዳነ ብንመረምር ነው የሚሉት። የዳነው ምንድን ነው? ሰውየው ነው ከዘላለም ሞት ነው የዳነው። ያ ድውይ ከምንድን ነው የዳነው? እነሱ ሲያደረጉት በድውይ ላይ የዘላለም ሕይወት ነው የሰጡት አይደለም። ጴጥሮስ አንድ ነገር ልንገር። አንተ ደቂቃ ይሰጥህና በዚያ ደቂቃ ላይ የራስህን መልእክት አስተላልፍ። ሌሎቹ ደግሞ በእኛ መካከል ገብተው የሚናገሩት ነገር ይኖራቸዋል። አሁን ቃል በቃል ሲሆን ነገሩ የኔም ሐሳብ ያንተም ሐሳብ ተቆራራጭ ይሆናል። እኔ እዚህ ላይ የምረዳው ጴጥሮስ ስለ ዘላለም ሕይወት ነው እየሰበከ የነበረው። ከመጀመሪያ መንፈስ ቅዱስን ከተሞላበት ጊዜ ጀምሮ በኢዩኤል የተነገረው ብሎ ከዚያ በኋላ ኢየሱስ ክርስቶስ እንደሚገለጥ እንደሚመጣ አባቶች ተስፋ ሲያደርጉት የነበረው ይሄ ነገር እንደተገለጠ የዘላለም ሕይወት ነው ጴጥሮስ ሲሰብክ የነበረው። ነገር ግን በ9 ሰዓት ለጸሎት ሲሄዱ ያን ድውይ ያገኙት ወርቅና ብር እንደሌላቸው ገልጠው ፈወሰው። ጴጥሮስ ይሄ ሰውዬ እየዘለለ ከእነሱ ጋር እግዚአብሔርን እያመሰገነ በቤተ መቅደስ ታየ። ከዚያ በኋላ በመላ ኢየሩሳሌም ነገሩ ተዘራ። ፈሪሳውያን ካህናቱ በጣም ተጨነቁ። ይሄንን ነገር ሊደብቁት አልቻሉም። ስለዚህ ሐዋርያትን በቁጥጥር ስር ማዋል ግድ ሆነባቸው። እስር ቤት አሳድረው በበነጋታው እነ ጴጥሮስን ሲጠይቋቸው እነ ጴጥሮስ የተናገሩት ንግግር ነው። አሁን እኔ ፈውስ ሁሉ ይኸውልህ የሚያስተምሩት ትምህርት በምልክቶችና በድንቆች የጸና ነው። የወንጌል አገልግሎት በሐዋርያት ስብከት በስብከት ብቻ አይደለም፣ ምልክቶች ሁሉ ቃሉን ያጸኑ ነበረ። ስለዚህ በማርቆስ ወንጌል ምዕራፍ 16 መጨረሻ ላይ እንደምንመለከተው ወያጸኑ ቃሉ በትምህርት ዘይተሉ በሚከተሉ ምልክቶችም ቃሉን ያጸና ነበር ነው የሚል። ስለዚህ የዚህ ድውይ መፈወስ ዋና የሐዋርያት አጀንዳ አይደለም።
አጀንዳ አይደለም። አጀንዳው የዘላለም ህይወት ነው። የዚህ ሰውዬ መፈወስ ለዘላለም ህይወት ነው። ተልኮው የዘላለም ህይወት ነው እንጂ የስጋ ደዌው አይደለም። የሐዋርያት አገልግሎት እዚህ ላይ አይደለም የሚያበቃው። መዳን በሌላ በማንም የለም የሚለው ማብቂያው ይሄ አይደለም፣ ፈውሱ አይደለም። ስለዚህ ወንድሜ አሁን ራስክና እንደው ነገሩን ረጋ በልና ኢየሱስ ለምን ዓላማ መጣ? በየመንገዱ ሲፈውሳቸው ለነበሩት ነው። ለዚህ ነው ዋና ታርጌቱ። ይሄ እኮ የእግር መንገድ ስራ ነው፣ ወደ ቀራንዮ መዳረሻ ነው እንጂ ዋና ተልኮ የመጣበት አይደለም። ማንም ዛሬ በዚህ ዘመንም ቢሆን ቤተክርስቲያን በዚህ ጸጋ ድውያንን ስትፈውስ የመጨረሻ የአገልግሎት ዳርቻዋ መዳረሻው አይደለም። ይሄ የእግር መንገድ በስሙ የሚደረግ ፈውስ ነው። ስሙ ግን ዋናውና ትልቁ ተልኮ የዘላለም ህይወት ነው። ጴጥሮስ መዳን በሌላ በማንም የለም ሲል ለዚህ ፈውስ ብቻ ነው፣ ከዚህ ያለፈ ሌላ ሚሽን የለውም የምትለይ ከሆነ በዚህ ሐሳብ ልንለያይ እንችላለን። ጨርሻለሁ። እሺ መርጌታ፣ እኔ እያልኩ ያለሁት ይህ ቃል የተጠቀሰው ለዚህ ብቻ ነው ብቻ የሚለው ነገር እያነሳው አይደለም። ከአውድ አንጻር አንድን ጥቅስ ስናነሳ ወይም አንድን ክፍል ስናነሳ ከአውዱ አንጻር ማየት ያስፈልጋል። አሁን አሁን እኔን መሞት እስቲ አስተምረኝ። ምንድን እንዲህ ነው መሆን ያለበት መባል ያለበት እንዲህ ነው ብለህ አብራራልኝ። እሺ መልካም። አሁን መጀመሪያ እዚህ ጋር የተከበረውን ጥቅስ ወይም ደግሞ ይህን ክፍል ለማብራራት ያህል እንግዲህ ምዕራፍ 3 ላይ ስናይ ጴጥሮስ እና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበረ ሁልጊዜም፣ እና ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክሞት መልካም በሚሏት ቤተ መቅደስ በደጁ በየቀኑ ያስቀምጡት የነበሩት ከእናቱ ማህፀን ጀምሮ አንካሳ የሆነ አንድ ሰው ነበረ ይላል። አሁን ይህን ነበረ እያለ ስለዚህ ሰው እያወራ ነው። ታዲያ ጴጥሮስ እና ዮሐንስ ወደ መቅደሱ ሊገቡ ሲሉ ያን ሰው ያዩታል፣ ምጽዋት ለመናቸው። ከዛ ጴጥሮስ ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው ይላል አይደለም? ወደ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም አለው። ይህን ያለኝን ግን እሰጣለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለሳለሁ። ስለዚህ በሐዋርያት ክርስቶስ በሐዋርያት ላይ አድሮ በክርስቶስ ኃይል ፈወሱት ነው ዋናው ነገር። ይህን ከፈወሱ በኋላ ምን አደረጉ ነው የሚለው። በቀኝም እጁን ይዞ አስነሳው። በዚያን ጊዜም እግሩና ቁርጭምጭሚቱ ጸና፣ ወደ ላይ ዘሎ ይቆም ይመላለስ ነበረ፣ ተፈወሰ። መልካም በሚሏት በመቅደሱ ደጅ ስለ ምጽዋት ተቀምጦ የነበረውና እርሱ እንደሆነ አወቁ። በእርሱም ከሆነ የተነሳ መደነቅ መገረም ሞላባቸው ሰው በአካባቢ የነበሩት። ስለዚህ ተደነቁ። ይህንን ሲያዩ ይህንን ባየ ጊዜ ጴጥሮስ ምን አላቸው? ለሕዝቡ እንዲህ ሲል መለሰ ይላል፣ የእስራኤል ሰዎች በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነዋል? አደረጉ። በማን? በእግዚአብሔር ኃይል እንዳደረጉ ነገራቸው። ይህንን ያዩ ነበሩ የአይሁድ ፈሪሳውያን ምን አሉ? ጴጥሮስንና ዮሐንስን አስጠሯቸው፣ አሰሯቸው አይደል እንዴ? ወደ እነሱ አመጣል። በምን ኃይላችሁ? ትረካው ግን ይኸውልህ ወንድሜ፣ ትረካውን ቀንሰው አሁን ዋናውን እሺ። ስለዚህ ይህን በማድረጋቸው በምን ስልጣናችሁ ይህን አደረጋችሁ? በምን ኃይላችሁ ይህን አደረጋችሁ ብለው ጠይቋቸው። ከዛም በኋላ ነው ያንን ጥቅስ የምናገኘው አይደል እንዴ? እስከ 7 ጀምሮ ምን ይላል ነው ቅድም ያነብ። እነርሱም በመካከል አቆመው በምን ኃይል ወይም በምን ስም ይህን አደረጋችሁ ብለው ሲጠይቋቸው፣ በዚያን ጊዜ ጴጥሮስ መንፈስ ቅዱስ ተሞልቶ ተናገረ ነው። ምን አለ? እናንተ የሕዝብ አለቃዎችና ሽማግሌዎች እኛ ዛሬ ለድውዩ ስላደረግነው መልካም ነገር እንዳደረግን በምን እንደዳነ ብንመረምር በክርስቶስ ኃይል መሆኑን ከሰማይ በታች የምንድንበት ስም ማንም እንደሌለ ወይም መዳን በሌላ በማንም እንዳልሆነ ለሰዎች የተሰጠ ስም ከሰማይ በታች ያለው ሌላ ምንም እንደሌለ ተናገረ ነው ዋናው ነገር። አሁን የሚታየው ከዚህ ጋር ከፈውስ ድህነት ጋር የተያያዘ ቃል ነው የተናገሩት። የጠየቁትም እንደዛ ነው። በምን ኃይል አደረግክ? በምን ኃይላችሁን አደረጋችሁ ያሏችሁን ያንን ድውይ ስለፈወሱ ነው። እነሱም የተናገሩት ያን ድውይ የፈወሱት ከሰማይ በታች ምንም በሌለው በክርስቶስ ስም እንደሆነ በእግዚአብሔር ስም እንደሆነ ተናገሩ ነው። ታዲያ ይህን ጥቅስ ለዚህ ብቻ ወይ እንጠቀምበታለን ወይ ካልክን አንድምታ ትርጓሜ ያለው ከዚህ በዘለለም ልንጠቀምበት እንችላለን። ለምሳሌ በምን ልንጠቀምበት እንችላለን ነው ዋናው ነገር።
የዘላለም ሞትም የዘላለም ሕይወትም በክርስቶስ እንደሆነ ወይም ደግሞ ዘላለማዊ ሕይወትን የምናገኘው በእሱ እንደሆነ በመዳን ስራ ወይም በክርስቶስ ደም እንደሆነም እናገር። ለምሳሌ ኤፌሶን 2:8 ይላል አይደል? መዳን በማንም የለም አይደለም የሚለው። ያ ግን ከምን አንፃር ነው? ከዘላለም ሞት ወይም ደግሞ ከሚመጣው ሕይወት አይደለም። ከአዳማዊ ማንነት ከነበረን መጎስቆል ያለምንም ስራችን በክርስቶስ ደም ክርስቶስ በመስቀል ላይ በከፈለው ዋጋ በዛ ድነናል ብለን እናምናለን። እኛ ግን ድህነትን በምን በስራ እንገልጠዋለን? መጀመሪያ በእምነት ያን ድህነት በእምነትና በጥምቀት እናገኘዋለን። ካገኘነው በኋላ ያን ድህነት ደግሞ ቅዱስ ጳውሎስ በፊልጵስዩስ መልእክቱ እንደተናገረው ዕለት በዕለት በመፍራትና በመንቀጥቀጥ መዳናችንን እንፈጽማለን። ድህነት ቀጣይነት ነው። ስለዚህ ለድህነታችን ደግሞ ፍሬ ያስፈልጋል፣ ፍቅር ያስፈልጋል። ካልሆነስ ተቆርጠን እንጣላለን። ስለዚህ በስራ የምንገልጸው እምነት የኛ ያስፈልገናል። ያንን እምነት ደግሞ ክርስቶስ በመስቀል ላይ የከፈለው ዋጋ እኛን ያለምንም ስራችን ያዳነን ነው ብለን እናምናለን። በቃ ያን ነው መርጌታ ጽጌ። ስለዚህ አሁን ይህን ቃል ተጠቅሰን ከሰማይ በታች ምንም ነገር የለም ስንል ክርስቶስን ብቻ አምነን ያለንም ስራችን ድህነታችን አንዲ አምነን ከዳንን ዳንን ነው ማለት አይደለም። በክርስቶስ አምነን ግን ድህነታችን ቀጣይነት አለው። በምን? በስራ ስለምንገልጠው። እምነታችንን በስራ እንገልጠዋለን፣ በምግባር እንገልጠዋለን። ካልሆነስ ተቆርጠን እንጣላለን። ቅዱስ ጳውሎስ እንዳለው እኔም ስሰብክ ውዬ ዕለት ዕለት ሰብክ ውዬ በኋላ እንዳልወድቅ ራሴ ስጋዬን እያስጎስጎም አስገዛዋለሁ እንዳለው ሁሉንም እንደየስራው ከፍለው እመጣ ዘንድ ዋጋ እኔ ጋር ስላለ ክርስቶስ። ስለዚህ በየዕለቱ ስራችንን እምነታችንን በስራ እንገልጣለን፣ እምነታችን በምግባር እንገልጣለን። ካልሆነ ዮሐንስ እንደተናገረው በዮሐንስ 15 ላይ ተቆርጦ መጣላለ፣ ወደ እሳት መጣላለ። ፍሬ የማያፈራ ቅርንጫፉን መቆረጥ ስለማንፈልግ ስለዚህ ዕለት ዕለት መዳናችን እየፈጸምን በመፍራትና በመንቀጥቀጥ በስራ እንገልጣለን። ካበዛው ቡት ይቅርታ ሁላችሁም ካገርተው ይሄን ነው ብሎ ለሌሎች እድል እንስጥና እኔ በኋላ ለአንተ ጥያቄ አለኝ። ግን አሁንም አንተና እኔ ሲሆን ሊናገሩ የሚችሉ እኛን ሊመክሩ ሊያስተምሩ የሚችሉ መልእክት ያላቸው ወንድሞች ይኖራሉ እና ሶፊ እንደ ፕሮግራም መሪነቱ እየጋበዘ ጣልቃ የሚያስገባቸው ሰዎች ይኖራሉ። እድል ሳገኝ እኔ ጥያቄ አለኝ በዚህ ርዕስ ላይ። እሺ አብዲም ጥያቄ አለኝ ብለሃል መሰለኝ። አዎ ሶፊ በጣም አመሰግናለሁ። ይሄ ፕላትፎርሙ በጣም አሪፍ ነው። ብዙ ሰው ትምህርት የሚያገኝበት ፕላትፎርም ነው። እኔ ግን መርጌታን አንድ ጥያቄ ጠይቃለሁ። ብዙ ጊዜ የሚነሳ ጥያቄ ነው። ዮሐንስ ወንጌል 14:6 ላይ እኔ መንገድ እውነት ሕይወትም ነኝ ይላል። ከኔ ውጪ ወደ አብ የሚያመጣ ማንም የለም ይላል። አንዳንድ ቦታ ስንደድገድ ሌላ መንገድ እንዳለ ምንጸባረቅ ነገሮች አሉ። እስኪ እዚህ ላይ መብራሪያ ፈልጌ ነው መርጌታ ጽጌ ነው። እኔ ሌላ መንገድ እንዳለ አላውቅም የሚሉ ሌሎች ካሉ አለ የሚሉ ሰዎች ይግቡና ያሳዩን። እኔ ድሮ እል ነበረ የመዳን መንገድ ብዙ አይነት መንገድ እንዳለ በራሴ ጥረት፣ በራሴ ሩጫ፣ በራሴ ላብ፣ በራሴ ስግደት፣ በራሴ ጾም ጸሎት፣ በራሴ ምጽዋት፣ በራሴ እንባ በቃ መንኩሸ ገዳም ገብቼ በረሃ ወድቄም በዚህ ሁሉ ጽድቅን አገኛል። ይሄም ሁሉ አይበቀኝም፣ ብዙ አማላጆች ጻድቃን ያስፈልጉኛል ብዬ ሁሉ የማስብበት ጊዜ ነበረ። አሁን ወንጌሉን ሳነበው በራሷ በኦርቶዶክስ ቤተክርስቲያን ውስጥ ስነ መለኮት ኮሌጅ ገብቼ ስማር መጽሐፍ ቅዱስን የማንበብ እድል አግኝቼ ሳነብ አብረው የሚያጠኑ ጓደኞቼ ጋር ስንማር ዛሬ በጵጵስና ማዕረግ ያሉ እና አቡነ ያዕቆብ እና አቡነ ዮሴፍ እና አቡነ በርናባስ እና አቡነ አብርሃም እና አቡነ ጴጥሮስ እነዚህ ጳጳሳት ሌሎችም አሁን በስም በጵጵስና ማዕረግ ያሉ ስማቸው ማን ተብሎ እንደተጠራ ማላውቃቸው እና አቡነ ዮሐንስ እነዚህ ሁሉ አብረን ኮሌጅ ተመረናል። ጳውሎስ ትምህርት ቤት አብረን ነበር። በጣም በየወንጌል ሰባኪዎች ነበሩ። በዚያን ጊዜ እነሱ ሲያጠኑ እኔ በእርግጥ ልጅነትም አለኝ። ያን ጊዜ 85 ዓመተ ምህረት አይኔን ያበሩልኝ የነሱ የጥናት ውጤት ነው። በዚያ ላይ ደግሞ ብፁዕ አቡነ መልከጼዴቅ ሊቀ ሥልጣናት ሀብተ ማርያም ወርቅነህ የመጀመሪያው የትምህርት ቤቱ ዋና ዲን የነበሩት በኋላ እሳቸው በስደት ሲሄዱ ብፁዕ አቡነ መርሃ ክርስቶስ
የነበሩት ሁለቱም ደግሞ አይናማ ሊቃውንት የነበሩና ክርስቶስ እንዲሰበክ የሚፈልጉ መጽሐፍ ቅዱስ ብቻ እንዲነበብ የሚፈልጉ አባቶች ነበሩ። ያንን ስናነብ አሁን ያልከው ጥቅስ ዮሐንስ 14:6 መጣ። በሩ እኔ ነኝ፣ አነ ውእቱ ፍኖትኒ ወጽድቅኒ ወሕይወት ወአልቦ ዘይመጽእ ኀበ አብ ዘእንበለ እንታቤ። አሁን አማርኛው ተበላሽቶ አማርኛው እንዲሆን እንዳይባል ግዕዙም ጭምር ይኸው ነው። አነ ውእቱ ፍኖትኒ ወጽድቅ ወሕይወት ወአልቦ ዘይመጽእ ኀበ አብ ዘእንበለ እንታቤ። መንገድ እውነት ሕይወት ነኝ፣ እኔ ነኝ። በእኔ በቀር አንዳንዶቹ ከእኔ በቀር የሚሉ ሰዎች አሉ። ይሄ ስህተት ነው። ፊደሉም እንደዛ አይደለም። በእኔ በቀር ወደ አብ የሚገባ የለም፣ መንገዱ እኔ ነኝ፣ በእኔ በቀር ወደ አብ የሚገባ የለም ብሎ ጌታችን ኢየሱስ ክርስቶስ ብቸኛ መንገድ። አሁን በእኔ በቀር ካለ እኔ ብቻ ነኝ ማለቱ ነው። አንዳንዱ ሰዎች አሁን ቅርብ ጊዜ የመጣ ክርክር ነው። አምስቱ ሶላ ነው ምናምን የሚባሉ በወንጌላውያን፣ እኔ ቃላት ብዙም ጥራቱን እንዳላጎላድፈው ይቅርታ። አምስቱ ሶላዎች ላይ ኢየሱስ ብቻ የሚል ቃል አለ። ትክክል ነው፣ መጽሐፍ ቅዱስ ነው። ጴንጤ ስላለው ብቻ ከጴንጤ መሸሽ አይደለም ያለብን። እውነት ከሆነማ መስማማት ነው። መዳን በሌላ በማንም የለም ሲል ጴጥሮስ፣ ኢየሱስ ደግሞ በሩ እኔ ነኝ፣ በእኔ በቀር ወደ አብ የሚገባ የለም ካለ እኮ በመላእክት በኩልም የለም፣ በጻድቃን በኩልም የለም፣ በምጽዋት በዝክር በተስካር በኩልም የለም፣ በፍታት በኩልም የለም፣ በአማላጅነት በምንኩስና በኩል የለም። በየትኛውም አይነት ግላዊ ሩጫ መዳን የለም። በሩ እኔ ነኝ፣ በእኔ ብቻ ነው መግቢያው፣ እኔ ነኝ። ምን ማለት ነው? እኔ ማለት እኔ የጽድቁን ጉዳይ ጨርሸዋለሁ። ማን ነው አለ? አሁን እርሶ አለ ብለው የሚያምኑት ማን አለ አለ? ማን አለ? እኔ አሁን ኦርቶዶክስ ነኝ። ማን ነው ያለ አለ? እኔ አሁን ኦርቶዶክስ ተራዊ ነኝ ነው አለው አይደለ? ኦርቶዶክስ ነኝ ያለው ሶዛት ተራዊ ነኝ ነው የሚሉት ሌላ፣ እርሶ የሚሉት ሌላ፣ እኔ የምኖርበት ሌላ። እርሶ ከየት አምጥተው ነው የሚወቅሱት? እሺ አብዬ፣ እሱ ኦርቶዶክስ ከሆኑ እኔም እንደ ኦርቶዶክስ እንግዲህ እንነጋገር። ቤተክርስቲያኒቱ አካሄድ ይቅርታ፣ መርጌታ ይቅርታ፣ ሲያወሩ ወይም መልስ ሲመልሱ ከኦርቶዶክስ አንጻር አይመልሱ ፕሊዝ። እሳቸው ኦርቶዶክስ ነኝ እኔ እንደዚህ የሚል የለም ብለው ስላሉ ነው። እሺ እነሳቸው እንደዛ አይበሉ። ግን እርሶ አይ ቅድም እየሰማሁት ነው ኦርቶዶክስ እንደዚህ ነው እንደዚህ ምናምን ትላለች ምናምን አይበሉ። በቃ እርሶ ታርሶ ነው ማስረጃ እሱ እያለ ያለው ምንድን ነው? ኦርቶዶክስ አይደሉም። በእኔነት በመብት ላይ በእኔነት መብት ላይ እንዲህ አይበሉ እንዲህ ይበሉ ልትሉኝ አትችሉ። ሀሳቡን ሞግቱ። እሺ እርሶ ኦርቶዶክስ ነት ምንድን ነው ነኝ? ይቅርታ ይሄ ደብር ነው የሚያገለግለው አይደሉም። በስም ነገናቸው የፈለኩት ኦርቶዶክስ ተዋህዶ ማለት እኮ ይኸውልህ አዳምጡኝ። እንግዲህ ኦርቶዶክስነትን አይደሉም። ኦርቶዶክስ ካሉ ኦርቶዶክስ ማለት ቀጥተኛ እምነት ነው። ኢየሱስ ብቻ ነው መዳን በሌላ በማንም የለም የሚሉ ሁሉ ኦርቶዶክስ ነው። ፓፓ አብዲ ሚዛርክ እኔ ነኝ። ጥያቄ መብራሪያ ፈልጌ ነው የጠየቅኩት። አንዴ በቃ ጨርሰዋል። ከአንተ ጋር ሚውት አገባቴ። አሁን እርሶ ብዙ ነገር እያወሩ ነው እና አንድ ሰው ከዳነ በኋላ ድነቱን በፍሬ ይገልጣል። ከዳነ በኋላ ድነቱን በፍሬ ይገልጣል። ለመዳን ያልተመለሰ ጥያቄ አለ። ደምረው ጣልቃ ገብተሃል። ያልተመለሰ ጥያቄ አለ። የምን ጥያቄ ነው? እኮ አይዘላብዱ። መዳን እየዘላበዱ ነው። ስነ ስርዓት እንጂ ወንድሜ፣ እኔ እንደሱ እየዘላበዱ ነው። እንደዚህ አይነት ስድድብ ውስጥ ውጧ በቃ አሁን፣ አለበለዚያ ዘገዋለሁ ማለት ነው። እየዘላበዱ ማለት ምንድን ነው? ያልሆነ መልስ እየሰጡ ነው ለማለት ነው። ያልሆነ መልስ አሁን እኮ መብራሪያ ፈልገን ነው። እሳቸው የጨረሱና አንተ መጨረሻ ላይ ሀሳብ መስጠት ትችላለህ። አንተ ጫጫታ ውስጥ ነው ብራዘር። አንተ እኮ ጫጫ በጣም ነው ድምፅ የሚረብሸው ከጀርባ። ይኸውልህ ሰላማችን ነሳው። መጀመሪያ ከጫጫታ ውስጥ ውጣና ኩልል ያለ ድምፅ አሰማ። ቀጥሎ ደግሞ ሚስተር ጸጋዬ ምንድነው እርሶ እያሉት ያለ ላይክ ድነት እኔ የማውቀው በአንድ በክርስቶስ ነው። አሁን ግን እኔ ቀድሞ በነበርኩበት ቤት አሉ። ቀድሞ የት ቤት እንደነበሩና አሁን የት ቤት እንዳሉ ግልጽ አድርገው አስቀምጡልን።
ይህን አስቀምጦልንና አሁን እኔ ኦርቶዶክስ ነኝ ብዬወታለሁ። ሶዛት ኦርቶዶክስ ሆኜ በክርስቶስ ድኛለሁ። ኢኒሻል ሳልቬሽንም በክርስቶስ ጸጋው በእምነት አድኖኛል፣ ከስራ ሳይሆን ማለት ነው። ሶዛት ጸጋው በእምነት ያዳንኝን እኔን አሁን ለመዳን ብዬ ገባሁት። ለመዳን ብዬ ክርስቶስን ለማገዝ ብዬ ክርስቶስ የሰራውን ስራ ክርስቶስ በመስቀል ላይ የሰራውን ስራ ለማገዝ ብዬ የማደርገው ነገር የለም። ግን ስለ ዳንኩ የዳነ ሰው በፍሬ መገለጽ ስላለበት ገባ። እምነት ያለ ስራ ሙት ነው ብሎ የያዕቆብ መልእክት ምዕራፍ 2 ከቁጥር 14 እስከ 24 ያለውን ሀሳብ እኔ ከዳንኩ በኋላ ክርስቶስ በነፃ ካዳነኝ በኋላ ድነቴን እንዳላጣው መልካም ስራ እሰራለሁ። ለምሳሌ ማቴዎስ ወንጌል ምዕራፍ 10:42 ላይ ራሱ ክርስቶስ ኢየሱስ ምን አለ? በጻድቃን ስም የሚሰጥ በነቢያት ስም የሚሰጥ የነቢያትን ዋጋ ያገኛል። በደቀ መዝሙሬ ቀዝቃዛ ውሃ የሚሰጥ የደቀ መዝሙሬን ዋጋ ያገኛል እያለ ይናገራል። በዛ የተነሳ ይህንን ነገር የእነሱ ዋጋ ለማግኘት ይህን ያደርጋለሁ። ስራዬ በፍሬ መገለጽ ስለሆነ ኦርቶዶክስ ውስጥ ይሄን ያለው። አንዳንዴ ኦርቶዶክስ እንደዚህ አታስተምርም ብለው የማይሆን ስም ማጥፋት ዘመቻ ማድረግ አግባብ አይደለም። እርሶ ለምን ከኦርቶዶክስ እንደወጡ አላውቅም። ቀድሞ የነበርኩበት ቤት ብለዋል። ቀድሞ የነበሩበት ቤት ምን እንደሆነ ይንገሩን። አሁን ደግሞ ያሉበት ቤት ይንገሩን። አመሰግናለሁ። ጥሩ። እሺ እንግዲህ ሁላችሁም ከኔ ጋር ነው የተፋጠጣችሁት። እኔ አሁን ለፓስተር ደምረው የምለው ነገር አለኝ። ፓስተር ደምረው በነቢያት ስም መመጽወት መስጠት ተምረናል፣ መጽሐፍ ቅዱስ ያዛል። ሚስተር ይቅርታ፣ እኔ ኦርቶዶክስ ውስጥ የተሰጠኝ የፓስተርነት ስልጣን የለም። ፓስተር እና ማነው ስምህ? አሁን ተራ ምን እኔን መርጌታ ጽጌ ካላልኸኝ እኔም የምጠራበትን ስም ድሮ ራስህን የገለጥክ ከኛ ከሳቴ ብርሃን መተህ እኮ ገንዘብ ለምነህ ፓስተር ሆነህ እኮ መተህ እኮ ከኛ ገንዘብ ለምንሃል እኮ እንዴ። ለምን እንደባበረ መርጌታ የመጀመሪያ መብራሪያ ቢሰጡና ሚስተር ደምረው አሁን የጠቀስከው ጥቅስ በፍጹም የተሳሳተ እንደሆነ ላስረዳህ። የማቴዎስ ወንጌል ምዕራፍ 10 ዘተወክፈ ጻድቀ በስመ ጻድቅ አስፈ ጻድቅ ወሴተ ጻድቅ ይነስ፣ ዘተወክፈ ነቢየ በስመ ነቢይ አስመ ነቢይ ወሴተ ነቢይ ይነስ፣ ነቢይን በነቢይ ስም የተቀበለ ጻድቅን በጻድቅ ስም የተቀበለ የሚለው ቃል ዝክር መዘከር እንደሆነ ነው የምትረዳው። በሙታን በቅዱሳን ስም በነ ተክልዬ በነ ገብረ መንፈስ ቅዱስ ስም ዝክር መዘከር ነው ወይስ ምንድን ነው ይሄ? ይቅርታ አንዴ ይቅርታና ቃሉን ቃል በቃል ነው የምንናገረው። ምንድን ነው የሚለው ቃሉ? እኔ ላንብበው። ቆይ ችግር የለውም። ይኸው ማንበብ አይጠበቅቦትም በጭንቅላታችን ስለያዝ ነው። ቃሉ ቃል በቃል ለደቀ መዝሙሬ ለነዚህ ለታናናሾቹ በደቀ መዝሙሬ ስም ቀዝቃዛ ውሃ እየሰጠ ይላል። የደቀ መዝሙሬን ዋጋ ያገኛል ይላል። እርሷን የሚነግሩኝ የደቀ መዝሙር ዋጋ ምንድን ነው? ያ ሰው ቀዝቃዛ ውሃ ሰጥቶ የደቀ መዝሙሩ ዋጋ የሚያገኝ ከሆነ ዋጋቸው ምንድን ነው? ዋጋቸውን ንገሩኝ እስኪ። መጀመሪያውኑ የማንግባባው አሁን በቤተ ክርስቲያኒቱ ውስጥ የሚሰበከው ይሄ ጥቅስ ታቦት ለተቀረጸላቸው ህንፃ ቤተክርስቲያን ለተሰራላቸው ቅዱሳን ለሚባሉ ነው። ቆይ አዳምጠኛ። ዋጋው ምንድን ነው? አትረብሸኝ። ደምረው ልጨርስ፣ ከዚያ በኋላ መልሳለሁ። ደምረው በጣም እየረበሸ ነው። አሁን መጀመሪያ ጥያቄ ጠይቀኛል። ለጥያቄው መልስ ልስጥ። ደምረው ሁከት መፍጠር ይፈልጋል እየገባ ዋጋው ምንድን ነው? ዋጋ የሚለውን ልነግርህ ነው። አዳምጥ። ቀጥሎ አቦይ ሰው ያወርዱ በእናትህ ኢየሱስ ፓፓ እባክህ ደምረው ትንሽ ተረጋጋ። ይኸውልህ ምንድን ነው አዲስ ክርስቲያን ከጳጳስ ይበልጣል ይባላል እኮ አይደለ እንዴ? አዲስ ክርስቲያን ከጳጳስ ይበልጣል እንደሚባለው እየሆነ ነው። የማቴዎስ ወንጌል ምዕራፍ 10
የማቴዎስ ወንጌል ምዕራፍ 10 ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን እገሌ 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 ብሎ ጠርቶ ቁጥር 1 ላይ ሁለት ሁለት አድርጎ ላካቸው፣ አጋንንትን በስሙ እንዲያወጡ፣ ድውይ እንዲፈውሱ፣ መንግስተ ሰማያት ቀርባለችና ንስሐ ግቡ እያሉ እንዲሰብኩ ሁለት ሁለት አድርጎ ላካቸው። ታሪኩ ከዚህ ነው የሚጀምረው። እነዚህን ደቀ መዛሙርት ሲልካቸው ምንም አይነት ሳንቲም በከረጢት በኪሳቱ እንዳትይዙ ጌታዊ ድረስ ሄዱና ለማንም አዳም ሰላም በሉ። ሄዱና ሰላም በሉ። የሰላም ሰው ካለ ይቀበላችሁ፣ የሰላም ሰው ከሌለ ግን የእግራችን ትጋራቃችሁ። መልሱ አይገናኝ። ዋጋቸው ምንድን ነው? የደቀ መዝሙሩ ዋጋ ምንድን ነው? ሶፊ ይሄን ሰው የሚዩት አድርግልኝ ንግግር እስኪጨርስ ድረስ። የደቀ መዝሙሩ ዋጋ ምንድን ነው? ሚዩት አድርግልኝና ንግግር የልጨርስ። የጠየቀው ጥያቄ ቀዝቃዛ ውሃ አንድ ሰው ሲሰጥ የደቀ መዝሙሩን ዋጋ ታገኛለህ ተብሏል። ያ የደቀ መዝሙሩ ዋጋ ምንድን ነው? እርሶ ሚስተር ጽጌ ይሄን መልሱልኝ፣ ፍጠኑ። መች ትዕግስት አለህ? መች ትዕግስት አለህ እንዴ? አንተ አገልግሎት ላይ አሁን እኮ አገልግሎት ነው ያለው እኮ። አገልግሎት ላይ እስካለህ ድረስ የመናፍቅን ጥያቄ ሰምተህ ሲሳሳት ለዚያ መልስ መስጠት ነው እንጂ እንደው አደነባብሬ ምን ብዬ ይህን ጉባኤ ልረብሸው ከሆነ ምንም ማድረግ ትችላለህ፣ መብትህ ነው። እኔ ግን እየነገርኩህ ያለው ጌታ እየተናገረ ያለው መልስ ምንም አላልኩም። መልስ ዋኤው እሺ፣ ቆይ አንዴ ለሶፊ ልንገረው። አንዴ ሶፊ እየነዳ ነው። ሶፊ እኔ ጠየኳቸው ጥያቄ ምንድን ነው? ሚውት ነው እየሰማው ነው። ግን ምንድን ነው በአግባቡ ብትጠያየቁ ብትመላለሱ ሌላው ሰው ያተርፋል። ቀስ ብዬ ነው የምጠይቃቸው። ምንድን ነው ማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ገባ። ከነዚህ ከታናናሾቹ ለነዚህ ለታናናሾቹ በደቀ መዝሙሬ ስም፣ በእኔ ስም አላለም፣ በደቀ መዝሙሬ ስም ቀዝቃዛ ውሃ እየሰጠ የደቀ መዝሙሬን ዋጋ ያገኛል ይላል። እኛ ኦርቶዶክሳውያን ዝክር ስንዘክር የሆነ ነገር ስናደርግ ምጽዋት ስንጸዋ ማለት የተለያየ ነገሮችን ስናደርግ በኢየሱስ ክርስቶስ ደቀ መዛሙርቶች እናደርጋለን። ያንን ስናደርግ ዋጋ የምናገኘው ዋጋ አለ። እርሱ አሁን ያ ዋጋ ገብቶታል ወይ? ዋጋው ከገባው ስለፈጠረክ ስለምታምናት ስለ ድንግል ማርያም ብለህ ጥቂት ደቂቃ ሰጠኝ እባክህን፣ ዘለህ አትግባ። እሺ ዋጋ የሚለው መልሱልኝ። ይኸው ሚዩት አድርጊያለሁ። ዋጋ የሚለው መልሱልኝ። በቃ እንደሱ አድርግ፣ ዝም በል በእናትህ። አሁን እኔ የምልህ አሁን ለተቀመጡት በርካታ ሰዎች አሉ፣ እያዳመጡን ያሉ። ጌታችን 12ቱን ሐዋርያት ጠርቶ በጊዜው በሕይወት ያሉ ናቸው፣ አልሞቱም። አገልግሎት ላይ እየተላኩ እየታዘዙ ነው። ሁለት ነው እየሄዱ ነው። አሁን ሲሄዱ ምንም አይነት ነገር እንዳይዙ፣ ቢርባቸው ቢጠማቸው ወደ አንዱ ቤት ገብተው ሰላም ለዚህ ቤት እንዲሉ፣ እነሱን የተቀበለ እኔን ተቀበለ፣ እናንተን የተቀበለ እኔን ተቀበለ፣ እኔን የተቀበለ ደግሞ የላከኝን ተቀበለ። እምቢ ካለ የማይቀበል ከሆነ ደግሞ የሰላም ሰው ካልሆነ የእግራችሁን ትቢያ አራግፋችሁ ሂዱ። በፍርድ ቀን ለዚያ ሰው ከሰዶምና ከዚያ ሰው ይልቅ ለሰዶምና ለገሞራ ይቀልላቸዋል። እናንተን የሚቀበል እኔን ተቀበል አለ። ቀጠለና ነቢይን በነቢይ ስም የሚቀበል ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። አሁን ሐዋርያትን በመስተንግዶ የሚቀበልን ሰው ነው እንጂ እናንተን የተቀበለ የእናንተን ዋጋ ወይም የእናንተን አገልግሎት ተካፋይ ይሆናል። እናንተን ቢያግዝ የወንጌል ማህበርተኛ ቢሆን እናንተ የምታገኙትን ክብር ተካፋይ ይሆናል። አብሮ የወንጌል ሰራተኛ ነው ለማለት ነው የተናገረው እንጂ ከሞታችሁ በኋላ ዝክርና ተስካር ይወጣላችኋል፣ ይደገስላችኋል ከሚል ጋር የተያያዘ አይደለም። አይገናኝም። ይኸውልህ አሁን እሱ ሚስተር ሆነው አሁን ቀጥል አንተ ቀጥል፣ ይሄን አብራራው አንተ። እሺ እርሶ እንግዲህ ማቴዎስ 10:42 ለነዚህ ለታናናሾቹ ቃሉን አውጡትና አንብቡት። ለነዚህ ለታናናሾቹ ቀዝቃዛ ውሃ የሰጠ ልጨርስሎት ለነዚህ የፊደል ግድፈትም እየሰማሁብህ ስለሆነ ስትናገር የፊደል ግድፈት እየሰማሁብህ ነው። እንደተጻፈው እንድትናገር እፈልጋለሁ። እሺ አንብቡት 10:42 አንብቡት። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን
በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ቴንኪው እግዚአብሔር ይባርኮት። ሁለት ነገር አለ። እናንተን የሚቀበል እኔን ይቀበላል። ነቢይን የሚቀበል ምን ያውቃል? ሲያንብቡት ከእንደገና ሶሪ ለጥፉልኝ፣ ከስር አንድ ለጥፉልኝ። ቃል በቃል እንዳወራችሁ ስለምፈልግ ነው። ቃል በቃል መጽሐፍ ቅዱስ የለም። ሁለት ነገር ነው ያለው። ሁለት ነገር ነው ያለው። ስለዚህ አሁን እኔ ጥያቄ ምንድን ነው? የኔ ጥያቄ ምንድን ነው? ቀዝቃዛ ውሃ ጽዋ ይሏል እዛ ጋ። እንደውም ለደቀ መዝሙር ስም የሰጠ የደቀ መዝሙርን ዋጋ ያገኛል ይላል። መስጠት አለ፣ ማግኘት አለ። ቀዝቃዛ ውሃ አለ። ቀዝቃዛ ውሃን ደግሞ በደቀ መዝሙር ስም መስጠት አለ። ያ መስጠት ሰጥቶ አንድ ሰው የደቀ መዝሙር ዋጋ የሚያገኝ ከሆነ ያ ዋጋ ምንድን ነው? እርሶ የሚሉት ሌላ ነው። እርሶ የሚሉት ነቢያትን የተቀበለ የነቢያትን እንደዚህ ያደርገ ይላል፣ ግን ጽዋ ያጠጣ ይላል። ለምሳሌ ለእርሶ እኔ በሶፊ ስም ለእርሶ ጽዋ ባጠጣ የሶፊን ዋጋ አገኛለሁ። የሶፊን ዋጋ አገኛለሁ ማለት ነው። በትክክል ስነግሮት የሶፊ ዋጋ ምንድን ነው? የኔ አባ ደንግጠዋል። የሶፊ ዋጋ ምንድን ነው? ሚስተር ይህን አብራራልኝ። ሽልማት ነው። የዘላለም ሕይወት አይደለም፣ ሽልማት ነው። ምን አይነት ሽልማት? አክሊል ነዋ። ምን አይነት አክሊል? አንተ ምን አይነት አክሊል? ሱነን ምናልባት እግዚአብሔር ረድቶህ ለዚህ ካበቃህ አንተም ሄደህ ታየዋለህ። ችግር የለም። እኔ አሁን ይሄ ነው ብዬ በፎቶች አላሳይህም። የዘላለም ሕይወት አይደለም። ምን አይነት አክሊል? የዘላለም ሕይወት እንዳልሆነ በምን ታረጋግጥልኛለህ? ምን አይነት አክሊል ነው የሚያገኘው? አንድ ሰው አንድ ኦርቶዶክሳዊ ጽዋ ሲያወጣ ምን አይነት አክሊል ነው የሚያገኘው? ከየት ነው ያመጣው? የዘላለም ሕይወትማ እንዳይሆን ክርስቶስ አንድ የጠቅልሎታል። የዘላለም ሕይወትን አድኖናል በደሙ። እሺ የዘላለም ሕይወት ደግሞ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። የዘላለም ሕይወት ጌታ ኢየሱስ ክርስቶስ ቆይ ሌላ ቦታ ሳንገባግም ማለት ነው። እዚህ ጋር ዋጋ የተባለው አክሊል መሆኑን በምን አወቁ? ማስረጃ ይኸውልህ፣ ሐዋርያት አክሊል አላቸው፣ ክብር አላቸው። የዘላለም ሕይወት ግን በክርስቶስ ነው የሚገኘው። ማስረጃ የዘላለም ሕይወት በሩን የነኛ ነው። አክሊል ማግኘቱን ማስረጃ አሳዩኝ። ከየት ነው ያመጡት ማስረጃ? የዘላለም ሕይወት በክርስቶስ የሚገኝ ከሆነ በክርስቶስ ብቻ የሚገኝ ከሆነ ሌላው የኛ ስራ ለሽልማት አንተ በጎ ታማኝ ባሪያ የሚያስብለን የሚያስመሰግነን እንጂ ለዘላለም ሕይወት የሚያበቃ አይደለም ነው የምልህ። ይሄንን የጌታን ካሳ ቤዛነት አልቀበልም ያንሳል ካልክ ግን መብትህ እኮ ነው። እኔ ጋር አትከራከር፣ መብትህ ነው። ጨምርበት። ዋን ሞር ታይም። በቃ ይህን መመለስ አልቻሉም። እርስዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የዘላለም ሕይወት ከመጽሐፍ ቅዱስ አኳያ አያገኙም ብለው ያምናሉ? በክርስቶስ ብቻ እስካላመኑ ድረስ አይድኑም። ምን ብለው ይመኑ? በክርስቶስ እግዚአብሔር አብ ለደህንነታችን ብቸኛ አዳኝ አድርጎ የሰጠን መዳን በሌላ በማንም የማይገኝ ብቸኛ አዳኝ ብሎ ከመጽሐፍ ቅዱስ ያሳዩኛል። ብቸኛ አዳኝ ብሎ ያሳዩኛል። በእኔ በቀር ሲል እኮ በእኔ ብቻ ማለቱ ነው። እሺ አሁን እርሱ አንድ ግልጽ ነገር እንገሩት። አሁን መጽሐፍ ቅዱስ የሚለውን ነው አልቀጥታ የሚናገሩት። ምክንያቱም ሶላ ስክሪፕቸር አማኝ ነው። እኔ አሁን ኦርቶዶክስ ነኝ። እኔ አሁን ኦርቶዶክስ ሆኜ የዘላለም ሕይወት በዚህ የመጽሐፍ ቅዱስ ቃል የለህም ይሉኛል። በመጽሐፍ ቅዱስ ቃል እስኪ ንገሩኝ። አንተ ዝክር ዘክሬ አቡነ ኪሮስን ዘክሬ አርሴማን ዘክሬ ድናለሁ ስለምትል አትድንም። መዳን በክርስቶስ ብቻ ስለሆነ እኔ ከመጽሐፍ ቅዱስ ነው ያልኩት። እኔ አሁን መጽሐፍ ቅዱስ ላይ አቡነ ዘኪሮስም ቢሆን አቡነ አርሴማን ብትሆን ማነው አርሴማን ብትሆን የለችማ መጽሐፍ ቅዱስ ላይ። በመጽሐፍ ቅዱስ ዶክትሪን ስለምናወራ በመጽሐፍ ቅዱስ ደምረው ከዚህ የመጽሐፍ ቅዱስ አኳያ አንተ ኦርቶዶክስ በመሆነ አትድንም ብለው የሚያወጡት ጥቅስ አለ? አውጡልኝ። መዳን በሌላ በማንም የለም። በቃ ብቻ በኢየሱስ ክርስቶስ ብቻ መሆኑን የሚያረጋግጥልህ በማንም የለም። በመጀመሪያ አውዱን እንፍተውና ይህንን ለምንድን ነው ሐዋርያቶች የተናገሩት? ይኸውልህ
ወንጌል ሲሰብኩ ኢየሱስ ክርስቶስን ተቃዋሚዎች ሲመጡባቸው፣ የህግ ሰባኪዎች ሲመጡባቸው ኢየሱስ ክርስቶስ አይደለም። አንብቡት። ቃሉን መጀመሪያ አላወቁትም። እርሱ አሁን መርጌታ ሚስተር ነው ብሎት ለነገሩ ላይ ሚስተር ሆነው ቃሉን ራሱ ምን እንደሚል ሳያውቁ ለምንድን ነው የሚከሱት? አሁን ኦርቶዶክሳውያን የኢየሱስ ክርስቶስን የማይመጥነኝ ሰው ጋር ነው ያለሁት። አይደል? ችግር የለም። ክርስቶስም እንደዚህ አላለም። ክርስቶስም ከኃጢአተኞች ጋር አብሮ ይበላና ይጠጣ ነበረ። ገባሁት? እርሱ አሁን የዚህ የማቴዎስ የሐዋርያ ሥራ ምዕራፍ 4:12 ሐሳብ አውዱ ምን እንደሚል እንኳን አያውቁትም። ከየት እንደተነሱ ለምን ሐዋርያቶች ይህን ሲናገሩ ለምን እንደተናገሩ እንኳን አያውቁትም። ያን ሰውዬ ሽባ ስለተረተሩ የምንሰጥ አንዳች ነገር የለም በኢየሱስ ክርስቶስ ስም ተነሳና ተመላለስ ባሉት በዛ ቃል ይሄ ሽባ ሰውዬ ሽባነቱ ተተርትሮ የት ገባ ይላል? ቤተ መቅደስ ገባ ይላል። በዚህ ጊዜ ማለት ነው። በዚህ ጊዜ እዛ የነበሩ ፈሪሳውያንና ሰዱቃውያን እነዛ ጸሐፍቶች አዩአቸው ይላል። ከዛ በኋላ ይሄ ቃል የመጣው ዋናው መሰረት ምንድን ነው? መዳንም በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ስም ይህ ነው ይላል። እንድንበት ዘንድ ይሄ እንድንበት ዘንድ የተባለው ቃል የዳነበት ዋናው ምክንያት የሰራው የደህንነት የሳልቬሽን ወይም ደግሞ የነፍስ ስራ ሳይሆን የፈውስ ስራ ነው። ሰውየው በፈውስ ስለተፈወሰ ነው ይህን የተናገሩት እንጂ ከዘላለም ሕይወት አኳያ አይደለም የተናገሩት። መጀመሪያ የዘላለም ሕይወት አይሆንም እያልከኝ ነው? ክርስቶስ ለስጋ ብቻ ነው ኢየሱስ የሚያገለግለው እያልከኝ ነው? አላልኩትም። ምን አለ በመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወደደ ይላል። ልጁ በዓለም እንዲፈርድ ሳይሆን ዓለምን እንዲያድን ነው ይልና 18 ላይ 18 ላይ በእርሱ የሚያምን የዘላለም ሕይወት አለው፣ በእርሱ የማያምን ግን የዘላለም ሕይወት የለውም ይላል። እንደውም አሁን አንተ የዘላለም ሕይወት አግኝተሃል። አሁን በክርስቶስ አምናለሁ የዘላለም ሕይወት አግኝተሃል። ቴንኪው። እኛ ኦርቶዶክሳውያን ድነናል፣ እንድናለን፣ ድነናል፣ እየዳንን ነው፣ እንድናለን ብለን ነው የምናስቀምጠው። ለምንድን ነው አሁን የዘላለም ድነናል ስትል በክርስቶስ የተደረገልህን መሰለኝ እየተናገርህ ያለኸው። እሺ ቆይ አንድ ግልጽ እየዳን ነው እንድናለን ስትል ደግሞ ምን የቀረ ነገር ኑሮ ነው? ቴንኪው። ምን የቀረ ነገር ኖሮ ነው መሰሎት? እዚህ በዮሐንስ ላይ ምዕራፍ 22 ላይ እንግዲህ ኃጢአተኛውም ኃጢአትን ያድርግ፣ አመፀኛውም ያምፅ፣ ለእያንዳንዱ እንደ ስራው ከፍል ዘንድ ዋጋው በእጄ ነው አለ ክርስቶስ። እኔ አሁን ጻድቁ የሚጽድቅ ስላለ እኔ አሁን በምድር ላይ እየተንቀሳቀሱ ኃጢአት ሰራለሁ፣ ንስሐ ገባለሁ፣ እመለሳለሁ፣ እንደገና በእግዚአብሔር ፊት ደግሞ ትክክል ይራመዳለሁ፣ እንደገና ደክማለሁ፣ እመለሳለሁ። ይህንን ሁሉ ነገር አድርጋለሁ። ግን ክርስቶስ ኢየሱስ በመጽሐፍ ቅዱሳችን ላይ ያስቀመጠው ማንኛውም ነገር በእኔ ላይ ሀፕን አድርጓል ብዬ እቀበላለሁ። ከዛስ ድነቴን ግን የማረጋገጠው በማን ፊት ስቀርብ ነው? በክርስቶስ ኢየሱስ ፊት ስቀርብ ነው። ኦኬ። ግን ጸጋው በእምነት አድኗቸዋል የሚለውን የኤፌሶ ምዕራፍ 2 ቁጥር 8 በእኔ ላይ ሀፕን አድርጓል፣ ድኛለሁ። ድነቴን ግን የማረጋግጠው ክርስቶስ ኢየሱስ በሚሰጠኝ የሥራ ድርሻ ነው። ምን እንደሚከፍለኝ አላቅም። መድኃኒት ነው እንጂ የማውቀው ክርስቶስ ምን እንደሚከፍለኝ አላቅም። ደምረው አሁን ድነሃል ወይስ አልዳንህም ተብለህ ስትጠየቅ ትክክለኛው መልስህ ልብን የሚያሳርፈው የትኛው ነው? ድኛለሁ። ግን እየዳንኩ ነው። የሚቀጥለው ቆይ እሷን ታብራራልኛለህ። ኦኬ። ድኛለሁ ስትል 100% በክርስቶስ ደም ድኛለሁ እያልከኝ ነው? አዎ ቴንኪው። ድነቴን ስለማጣ እርግጠኛ ስላልሆንኩ ነገ ድነቴን ላጣ እችላለሁ። እኔ ማቆይ ዛሬ ነው። ደምረው ምን መሰለህ፣ አሁን ደህንነት ይጠፋል አይጠፋም በሚል አጀንዳ አይደለም። አሁን ጌታችን እርሶ ልጠይቁት፣ ከዛ በኋላ ትክክለኛው መልስሎታለሁ። እርሶ ልጠይቁና ምንድን ነው የምጠይቁት ጥያቄ፣ ከዛ ያብራሩልኛል።
ያብራሩልኛል። እርሶ ድነዋል አልዳኑም? ወይ ድነዋል አልዳኑም? 100% ድኛለሁ። ቴንኪው ድነዋል። ኃጢአት ቢሰሩ ድነቶትን ያጣሉ አያጡም? ንስሐ ግቡ ተብለን ስለተባል አባቴን ያሳዘኑት ባይገቡስ? አዳምጠኛ አትጣደፍ። ይኸውልህ ስህተት ፈላጊ አትሆን። እንደ ሰይጣን ስህተት ፈላጊ መሆን ጥሩ አይደለም። አንተ ተጠንቅቄ ነው የምነግርህ። ይሄ ውይይት ትምህርት ነው እኮ። በክርስቶስ ድኛለሁ። አዳምጠኝ። ይኸውልህ ኃጢአት ቢሰሩስ? ኃጢአት ድኝ አስቴ ተረጋጋ። አሁን እኮ ከኛ ቤተክርስቲያን ያለው ችግር ምንድን ነው? ጠጥተው እየመጡ ፋታ አይሰጡም ሲናገሩ። አሁን በኢየሱስ ከሱን ተውትና ማን ነው እንዴ? አንደበትህን ተሳስሯል። ሲጀመር አንደበትህን ተሳስሯል። ጥሩ አይደለም። አትጠጣ። እሺ ችግር የለውም። ሞቅ ማድረግ ይችላል። ግን የት ነው እርሶ? የት ነው? ኦርቶዶክስ ነው እንዴ? ኦርቶዶክስ ነኝ። ማርያም ታማልዳለች እንዴ? መጽሐፍ ቅዱስ ላይ የለም። ታዲያ ኦርቶዶክስ አይደሉማ። እሱ ማርያም አታማልድም የሚል ከሆነ ይኸውልህ የኦርቶዶክስ ችግሩ እኮ ኦርቶዶክስ ክርስቲያን ያልሆነችው እኮ ኢየሱስ ክርስቶስ ከማርያም ስጋ ነስቷል። ዘር ነው የተካፈለው። ስጋ የሚባል አልነሳም። ምን ይዘረብ? ነፍስ ነስቷል። አልነሳም። ነፍስ ነስቷል። ነፍስ አልነሳም። ስጋ አልነሳም። ዘርን እስቲ ነፍስና ስጋ ነስቷል የሚል አምጣልኝ። በቃ እሱ ኦርቶዶክስ አይደሉም። እኔ ዘር እንደተካፈለ በአምስቱ አዕማደ ምስጢራት ያምናሉ። እሺ ቴንኪው። ይኸውልህ ረገጥ ያለ ነገር እንነጋገር። ደምረው ነፍስና ስጋ ተካፈለ የሚል ካለ አምጣ። ይኸውልህ ወዲያ ትሂድ። መጽሐፍ ቅዱስን መሰረት ያደረገ ኦርቶዶክሳዊ አስተምሮ ነው አሁን የምንነጋገረው። ከእመቤታችን ነፍስና ስጋ ከስጋዋ ስጋ ከነፍሷ ነፍስ ተካፍሏል የሚል ነገር አምጣልኝ። አምስቱን አዕማደ ምስጢራት ያምናሉ? ያምናሉ? እኔ ምልክ ከመጽሐፍ ቅዱስ ነው እኮ ልመልስልህ ነው። አምስቱ አዕማደ ምስጢራት ያምናሉ? ያምናሉ? አንተ ታምናለህ? እኔ አምናለሁ። ስላሴ በመጽሐፍ ቅዱስ በአምስቱ አዕማደ ምስጢር ይቅርታ፣ ቆይ ደምረው። በአምስቱ አዕማደ ምስጢር አንዴ ቆይ፣ ጥያቄን አልጨረስኩም። ቆይ አሁን ስለ ስለ ኢንካርኔሽን የምናወራው። አምስቱን አዕማደ ምስጢራት ያውቃሉ? ይቀበላሉ? አይቀበሉ? አምስቱን አዕማደ ምስጢራት መታረም አለበት እንጂ እቀበለዋለሁ። ምን አገባው? ተሰ የሚያርሙት አምስቱን አዕማደ ምስጢራት አምስቱን አዕማደ ምስጢራት የሚቀበሉ ከሆነ ምስጢረ ስጋዊን ይቀበሉታል? ምስጢረ ስጋዊን እኮ አምስቱ አዕማደ ምስጢር አይደለም የሚነግረኝ መጽሐፍ ቅዱስ እኮ ነው። ምስጢረ ስጋዊን ይቀበሉታል ወይ? ስህተት አለበት እሱ ብቻውን አልቀበለውም። መታረም አለበት ነው የምልህ። እርሶ ከአንድ ወር በኋላ ጨርቆትን ጥለው ፒያሳ አገኙታለሁ። ቻው። ከአንድ ወር በኋላ ጨርቄን ጥዬ ፒያሳ አገኛለሁ። ጠብቁኝ። የደመረው ትንቢት ነው። ደግሞ እዚያ ሄደህ መተንበይ ጀመርህ። ኧረ ተው። አይ ወይኔ ወንድሜ እወዳለሁ፣ ተቃውሞ የለኝም። ግን ጸረ ፕሮቴስታንት ሳትሆን ወንጌላዊ ሁን። ኦርቶዶክስ መጀመሪያ ስትሰብከው የነበረውን ትክክለኛ ኦርቶዶክሳዊነት ይዘህ ሞግት፣ ቤተክርስቲያኒቱን አገልግል እንጂ እውነት ለመናገር ጸረ ፕሮቴስታንትና ጸረ ምናምን ሆነ ተቃዋሚ ሆነ ስትመጣ ለአንተም ህይወት ጥሩ አይደለም።